በቀዳሚነት እንግዲህ ይሄ ጽምዶ የሚል እንቅስቃሴ በትግራይና በኤርትራ ኃይሎች መካከል ተጀምሯል ሲባል በዋነኛነት አገዛዙ ላይ ቁጣ ቀሰቀሰ። 4 ኪሎ ላይ ቁጣ ቀሰቀሰ። በኤርትራና በትግራይ መካከል ኦህዴድ ባለፈው ከተደረገው ጦርነት በኋላ ለዘላለም እየተጋደሉ ከመኖር የዘለለ በትግራይና በኤርትራ መካከል ጤናማ ግንኙነት ይፈጠራል የሚል ምንም አይነት የግምገማ ነጥብ አልነበረም። ምክንያቱም ምን እንደተፈጸመ ያውቃሉ። አብይ አህመድን በቅርቡ ፓርላማ ላይ ቀርቦ ያወራውም ይሄንን ነው። በትግራይ የተፈጸመውን ወንጀል በሙሉ ጠቅልሎ ለኤርትራ በመስጠት በኤርትራና በትግራይ መካከል በዘላቂነት እየተዋጉ ከመኖር የዘለለ በኤርትራና በትግራይ ሕዝብ መካከል ሰላማዊና ጤናማ ግንኙነት እንዳይኖር ለማድረግ የቀዳሚው ጦርነት መሰረታዊ ከሆኑ ዋና ከሆኑ ቁልፍ ጉዳዮች አንዱ ይሄም ነበረ። አሳክተናል ብለው ስላመኑ ትንሽ ላላ እያለ ጽምዶ እየተፈጠረ መሄዱን ሲረዱና በኤርትራና በኤርትራ ኃይሎችና በህወሓት ኃይሎች መካከል ንግግር ግንኙነት መጀመሩን ከተረዱ በኋላ ኦህዴዶች ያደረጉት ቀጥታ ስትራቴጂ የነደፉት ቀጥታ የፕሮፓጋንዳ ስልታቸውን ያነጣጠሩት በነዛ መካከል ሽብልቅ የማስገባትና ዘላቂ ጠላትነት እንዲመጣ በማድረግ ላይ ያተኮረ ነው። በተመሳሳይ ሁኔታ የብአዴን ኃይሎችን በማነሳሳትና በመቀስቀስ የአማራ ህዝብ ጉዳይ ያለው ከተከዜ ማዶ ነውና ለአማራ እታገላለሁ የሚል አካል በሙሉ ተከዜን ይሻገር የሚል ቅስቀሳ ነበር ያደረጉት። ተመልከቱ። የብአዴን ኃይሎች እና ያው ብአዴንን የሚመራ ኦህዴድ ስለሆነ በብአዴን በኩል አማራውን ቀስቅሶ ተከዜን ተሻገር የሚል እንደገና የትግራይ በኩል ያሉ ኃይሎችን እነ ጌታቸው ረዳን ይዞ የትግራይን ጉዳይ ወደ ከመረብ ምላሽ ሂዱና ወይም መረብን ተሻገሩና ወይም ኤርትራ ሂዱና ወደሚል አስመራ ነው ዋነኛው ችግር ለትግራይ ወደሚል ቅስቀሳ ነው የሄዱት። ጌታቸው ረዳ ለኦህዴድ ከመገበሩ በፊት አብይ አህመድ ትግራይን ካወደመ በኋላ ቀጥሎ አማራን ያወድማል፣ ከዛ በኋላ ደግሞ ወደብ አስመልስላችኋለሁ ብሎ ኤርትራ ይዘምታል፣ ከዛም ወደብ ያስመለሰ ተብሎ ይሄን ሁላ ውድመት ከፈጠረና ካጋደለ በኋላ ይዘፈንለታል እያለ ነበረ በቁጭቱን ይናገር የነበረው ጌታቸው ረዳ። ሪያሊቲው እሱ ነው። ግን ለጌታቸው ረዳ የተሻለ ቮድካ መግዣ ብር የተሻለ ብር ሲከፍል ኦህዴድ ነገሩን ቀየረ፣ ነገሩን ገለበጠና የትግራይ ጉዳይ የሚፈታው አስመራ ላይ ነው ወደሚል አቅጣጫ ቀየረው። አስመራ ያለው ኃይል ተጋብዞ ተለምኖ በጦርነት እንዲሳተፍ ወደ ኢትዮጵያ ስለመጠራቱ ኦህዴድ ደጋግሞ በፖለቲካ መሪዎቹም በወታደራዊ መሪዎቹም በኩል ለኢትዮጵያ ሕዝብ ብቻ አይደለም ለዓለም ያረጋገጠው ነው። ይሄንን በቪዲዮ ማሳያም በምልሰት አምጥተን በደንብ ጥንቅቅ ባለ ሁኔታ ጥሩ ፕሮግራም ሰርተንበታል። በማያዳግም ሁኔታ የአብይ አህመድ ውሸት ተንቀርቅቦ አደባባይ ተሰጥቷል። እዛ ላይ አሁን መድከም አይጠበቅብንም። ሕዝቡ አውቋል እውነታውን። አሁን በኤርትራና በትግራይ መካከል ጽምዶ ተፈጥሯል። ይሄ ነውር ነው በሚል ቅስቀሳ እንዲያደርጉ እነ ጌታቸው ረዳ እነ ጻድቃን ኃላፊነት ከወሰዱ በኋላ ሞርታርና መድፍ ሲያስተኩስ የነበረውን የኤርትራ ጦር ግባ ብሎ ጋብዞ ያስገባውን ግባ ብሎ ጋብዞ ማስገባት ብቻ አይደለም፣ በጦርነቱ ሂደት ለሚደርሱ ውድመቶችም በወቅቱ የኤርትራ ጦር ብርሃኑ ጁላ የአገሪቷ የመከላከያ ኢታማዦር ሹም ተብሎ ስልጣን የተሰጠው አካል ለዓለም በሰጠው ምስክርነት የኤርትራ ጦር አንደኛ ወደ ኢትዮጵያ የገባው አስመራ ከትግራይ ወደ አስመራ ሮኬት ስለተተኮሰ ነው፣ ለራሳቸው ህልውና በመስጋት ነው፣ የኢትዮጵያ መከላከያ ሰሜን ዕዝ ስለፈረሰ ድንበር ክፍት ስለሆነ ቲፒኤልኤፍ ለበቀል ይሄዳል በሚል ራሳቸውን ለመከላከል ነው የመጡት። ያም ሆኖ
ምንም አይነት ተቋም አልወደመም፣ ምንም አይነት ዘረፍ አልተፈጸመም በሚል ነበረ ለዓለም ይናገሩ የነበረው። ለተባበሩት መንግስታት ሪፖርት ጽፈዋል። ፓርላማ ለሚባለው ድንዙዝ ደጋግመው ሪፖርት አቅርበዋል። ለመላው ኢትዮጵያ ሕዝብ በፕሮፓጋንዳ ሲዘምቱና ሲነግሩት ነበረ። ዘንድሮ ከኤርትራ ጋር ታርቀን ባንሆን ኑሮ እያለ አብይ አህመድ አልቆልን ነበረ፣ ተጠናቀን ነበረ እና ለዘላለም የኤርትራን ሕዝብ ውለታ አንረሳም እያለ ነበረ ቅስቀሳ ሲያደርግ የነበረው። ያንን እውነት ብሎ ሕዝቡ ተቀብሏል። አሁን ሌላ እውነት ይዘው መጥተው ጊዜ ጠብቀው ቀን ቆጥረው መጀመሪያ ላይ ቲፒኤልኤፍ ስለሆነ ለ4 ኪሎ ወንበር ስልጣን ስጋት እሱን እንምታ ብለው ነው የዘመቱት። ቲፒኤልኤፍን ካደቀቁ በኋላ ጌታቸው እንደተናገረው አስመራን የማድቀቅ ፍላጎት አላቸው። አስመራን ለመምታት ደግሞ የፈራረሰው ቲፒኤልኤፍ መካከል እነ ጌታቸው ረዳንና ጻድቃንን በመያዝ ዘኢንታየር ትግራይን አሰባስቦ አሁን ተስፋ በመቁረጥ በቀደም ፓርላማ የተናገረውን መቀስቀሻ አድርጎ ኤርትራውያን ገደሏቸው፣ እኔ እኮ ማነው አገሬን ወገኔን አትንካቢም ብዬዋለሁ ብሎ እንደ ሕፃን ልጅ በትግራይ ሕዝብ ላይ ቀልዶ ፖለቲካ መስራት እንደሚቻል እርግጠኛ ሆኖ ነበረ። ለምን አብርሃ በላይ በሚባል ሰው ላይ ጢባጢቤ መጫወት እንዴት እንደሚቻል ያውቃል። እነ ጻድቃንን ሞክሯቸው በዳዴ ማስኬድ እንደሚቻል አብይ አህመድ አይቷል። ሳኒታይዘር ያለ የትግራይ የፖለቲካ ኤሊት ሲያከብረው የነበረው ጌታቸው ረዳን ቮድካ እያጠጣ እንደ ቡችላ መጎተት እንደሚቻል አሳይቷል። ስለዚህ ደብረ ጽዮንም ሞንጆሪኖም ሌሎቹም ከዛ የተለዩ አይደሉም። የትግራይ የፖለቲካ ኤሊት በ27 ዓመት ያገዛዝ ዘመን የተሰጠው ክብደት እንጂ ምንም አይደለም የሚል ድምዳሜ በኦህዴድ ላይ ተደርሷል። ልክ በአማራው ላይ ሲያላግጡ እነ ሽመልስ አብዲሳ ባህር ዳር ተሻግረን ያሉት አደለ? ኮንቪንስም አድርገን ኮንፊውዝም አድርገን የምንፈልገውን አድርገናል አደለ ያሉት? የኮንቪንስና ኮንፊውዝ ፖለቲካ አማራው ላይ ተጫውተናል አላሉ? ኢን ዘ ሚን ታይም ትግሬው ላይም እንደዛ እናደርጋለን የሚል እብሪት ውስጥ ገብተው ያንን ለማሳካት ማን ይቀረናል ብለው ሄዱ። ዛሬ እነ ዳንኤል ብርሃኔ የሚባል ሰው የት ጋር እንደሚረግጡት እና ሉላ ሰለሞን የት ጋር እየተንቦጫረቁ እንደሆነ ያዋቸው። ጌታቸው ረዳ፣ ጻድቃን፣ ታደሰ ወረደ ሌላ ቦታ ጊዜያዊ አስተዳደር ይዞ የሆነ ነገር ይላል። ትግራይ በአርባ ነጋሪት ፖለቲካ ጆሮዋ እየደነቆረ ነው ያለው። በአጭር ጊዜ ውስጥ ትግራይን መበታተን ይቻላል የሚል አቋምና ዓላማ ይዞ ተነስቶ ይሄንን ፕራክቲካሊ ማድረግ ይቻላል። አብይ ሲምፕሊ አንድ እንጭጭ ፖለቲከኛ እንደፈለገ እያላገጠበት ነው። በአብዛኛው ሕዝብ ዘንድ የነበረው ግምት ሪጋርድለስ ኦፍ ኤኒ ፖለቲካል ዲፍረንስ በአጠቃላይ የትግራይ ሕዝብን የሚያጠቃ ነገር ሲመጣ የፖለቲካ ልዩነቶቻቸውን አጥበው በተለመደው መንገድ ገመገምን ምናምን ብለው በጋራ ይቆማሉ የሚል እሳቤ ነበር የነበረው። ነገር ግን ኦህዴድ በምን አይነት ምልከታ በምን አይነት ግምትና በምን አይነት መስፈሪያ እንደሰፈራቸው እርግጠኛ ሆኖ እንዲህ ነው ማለት አይቻልም። ነገር ግን በቀላሉ መበተን ይቻላል ብሎ ተነሳ። ስንነግራቸው አልሰማን ያሉትን ገና ነው። በዚህ ሁኔታ ከቀጠሉና በዛው በኦልድ ፖለቲካ አካሄዳቸው እየረገጥን እንቀጥላለን ካሉ ትረስትሚ ከሆነ ጊዜ በኋላ ተንቤን ክልል ሆኗል የሚል ነገር ያውጅልሃል። ኦህዴድ 4 ኪሎ ተቀምጦ ዕድሜ ይስጥህና ታየዋለህ። አንተ ከወልቃይት ሰሊጥ ማጨር ላይ ነው የምታስበው ብለናል ትላንትናም። ነገር ግን ይሄንን እርሳው። አድዋ ከአክሱም ጋር እንዳይቆም ነው አድርጎ እየሰራ ያለው። ወደ ትንንሽ መንደርነት እቀይረዋለሁ ብሎ ነው እየሰራ ያለው። አይሆንም የሚል ተራ ነገርህን ተወው። በ7 ዓመት ውስጥ በ27 ዓመት ውስጥ ያልተከናወነውን በ7 ዓመት ውስጥ የአርባ ነጋሪት ፖለቲካን አምጥቶ ጆሮህን እያደነቆረው ነው። ትግራይ ላይ በየቀኑ ፓርቲ ፈልፍሎ እያሳየህ ነው። በየቀኑ ባንዳ መግዛት እንደሚቻል እያሳየህ ነው። ስለዚህ የቀደመ ግምገማ ስሁት ነበረ፣ እርሳው። አይ ያልክ ባለህበት ከረገጥክ ግን በታትኖ ያሳይሃል። ፕላናቸው አማራንም ትግራይንም ለማፍረስ አየህ፣ ኦሮሚያ የሚባለውን ክልል
ጋቸና ሲርና እያለ ልዩ ኃይል እያለ ምናምን እያለ እያሰለጠን አንተን ግን ውጅራት ይላል። አንተን ግን በአድዋው እኮ 27 ዓመት ገዝቷል የሚል ቅስቀሳ ያደርግብሃል። አንተ ግን እንደርታና ሽሬ ምናምን እያልክ ተከፋፍለ እንድትባላ ያደርጋል። ይሄን ተቀብለ ስትራገጥ ትውላለህ። በመበታተን መካከል እያንዳንድህን በጠርሙስ እየላጭ ያወርድሃል። ምንም የምታመጣው ነገር የለም ከተወሰነ ጊዜ በኋላ። ዛሬ ካላወክበት መሃሉ እየፈረሰ እያለ ዳር ፍለጋ አትሩጥ። መሃሉን ዳር ሊያረገው ነው። አንተ ዳር ላይ ነው የምትንጠራራው፣ እሱ መሃል ላይ ነው መጥቶ ቆሞለ ያለው። ይህንን ሁኔታ መግታት የሚችል እንቅስቃሴ ለማድረግ ከኤርትራ ጋር ነባር ቅራኔን በመቀስቀስ ላይ የተመሰረተ ነባር ቅራኔ መቀስቀስ ላይ ብቻ የተመሰረተ አይደለም። ፎርጌት ነባር ቅራኔውን አዳዲስ ቅራኔ ፈጥሮ ደም አቃብተዋል። ወደሚፈልገው ቅርቃር ውስጥ እንድትገባ አመቻችቶ አስገብተዋል። አልገባውም ልትል አትችልም። ስትቃባ ነው ያልከው። አስመራ ያለው ስብስብስ ሁሌ ዘሴም ነገር ላይ እየረገጠ ከሄደ አትጠራጠር ነው ልንገር። በእርግጥ በጣም ቴክኒካሊ የሆኑ ነገሮች ላይ በደንብ ሼፕ አድርገዋል። ለምሳሌ የኢሳያስ መንግስት ከአሜሪካ ጋር ሁሌ ጫማ እየተለካካ ላለፉት ዓመታት ቀጥሏል። የዓለም የፖለቲካ ዳይናሚዝም ሲቀየር ግን አብሮ ተቀይሯል እና ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ሲመጡ እንኳን ደስ አለው የሚል መልእክት ነው ፕሬዚደንት ኢሳያስ የላከው። አለበለዚያ ግን እንኳን ነገሩ መረር ካለ እና በማይሆን መንገድ ባለፉት ጊዜያት በሄድንበት መንገድ እንሄዳለን ካሉ ምንም እኮ አጠራጣሪ አይደለም። በ30 ደቂቃ ኦፕሬሽን ከአስመራ ይዘውት ነው የሚሄዱት አሜሪካኖቹ። በዚህ ከወሰኑ በዚህ ከቆረጡ ሳያስኬድም ነባራዊ ሁኔታዎቹን እየገመገሙ እያዩ ነው ያሉት። ይቺ አብይ አህመድ ፈርገጥ ምናምን አስቂኝ ናት። እነ ሌንጮ ለታ ከማን ሀገር መንግስት ጋር እንደምትነጋገር አለው ትራምፕን ምናምን እያሉ ከጦርነት የተረፈ ህዝብ በሳቅ ሊገሉ የሚያደርጉትን ጥረት ያው ሰምታችኋል መቼም። አብይ አህመድን ከፈለጉ እንትን ኦፕሬሽን የሚሰራ ወታደርም አይላክም። የእውነት እዛው ያለ ካለ የጽለላና የጸጥታ ስራ ከሚሰሩ መካከል ዝም ብሎ ብብትና ብብቱን ይዛችሁ እየኮረኮማችሁ አምጡት ቢሉ ማን ነው የሚያስቆመው? ብርሃኑ ጁላ ምን አይደለም ብሎ ሊከራከር ነው ወይስ የአብይ አህመድ ሪፐብሊክ ጋርድ ሊተኩስ ነው? ፎርጌድ ጠንከር ያለ ነገር የመጣ ጊዜ ምን እንደሚሆን ይታወቃል። የሆነ ሆኖ በዚህ ሜስ ውስጥ ግን ጠንካራውን አቅም ገዝተህ በቀጠናው ተፎካካሪ ተደራዳሪ ጉልበት ያለው አካል ሆኖ መገኘት የሚጠይቅበት ወቅት ነው። ምንድነው የሆነው? ይሄ የጽምዶ የሚባል እንቅስቃሴ ሲጀመር እንዳልኳችሁ የኦህዴድ ስልጣን የሚጸናው ትግራይ የተዳከመ ኃይል መኖር አለበት ብሎ ነው ያሰበው። ሌላው አካል የመሰለው የቲፒኤልኤፍ መዳከም ኦፍኮርስ ሁላችንም ቲፒኤልኤፍ ስለሆነ ሪጋርድለስ ይሄ የጠባቂ ነኝ የሚለው የህገ መንግስት ጠባቂ ነኝ የፌዴራል ስርዓት ጠባቂ ነኝ የሚለው እሱ ስለሆነ የህገ መንግስቱም የፌዴራል ስርዓቱ የምናምን ጠባቂ ነኝ የሚለው አካል እስካልተሸነፈ በኢትዮጵያ ውስጥ ስር ነቀል መሰረታዊ ለውጥ አይመጣም ነው። የቲፒኤልኤፍ መሄድ ቲፒኤልኤፍ ቆሜለታለሁ የሚለው የአብዮታዊ ዲሞክራሲ ማብቃት በኢትዮጵያ ውስጥ እንዲነጋ ያደርጋል የሚል ግምት ነው የነበረው። ግን አይደለም። የአብዮታዊ ዲሞክራሲ ወራሽ ሆኖ ሳለ ብልጽግና የሚል ድሪቶ ስም ለጥፎ የመጣው አካል አብዮታዊ ዲሞክራሲም ያውም የኢኮኖሚ ፖሊሲው የተለየ ነው። ቱ ቢ ኦነስት ከነ ይሄ እጅግር ከሌለው መደመር ምናምን ከምትሉት ጋር ለንጽጽርም አታቅርቡት። መደመር ምን የሚወራ ነገር አለ? አብይ አህመድ ራሱ መደመር ከሚለው ነገር ያለፈ ነገር አንደኛ የእውነት ለመናገር መደመር የሚለው ቃል ለኦህዴድ ጥሩ አልነበርም። ሌላ ነገር ቢመርጡ ይሻል ነበር። ከሁሉም በላይ በሂሳብ ሰነፍ ናቸው እንደምታውቁት። አባዱላም ወርቅነህ ገበየሁም በሉት አብይ አህመድም በሉት ኦህዴድ አካባቢ ትልቁ ችግራቸው እንደውም ሂሳብ ነው። የእንግሊዝኛ ነገር አይወራ፣ እሱን እንቶ ራሱ አብይ አህመድ የኖቤል ሽልማት ቀናል ምናምን የምትል ቀጠን ያለች ድምፅ እንደው እሱን እንርሳው። ሰው ሂሳቡን ቢተውት ነው። መደመር ምናምን ገለመሌ ምንም ፍልስፍና የሚባል ነገር የለውም። ጀስት ማታ ከሚለው ጠዋት ከሚለው ጋር የተምታታ ነገር እያወራልን ነው የሚቀጥለው። አብዮታዊ ዲሞክራሲ ቢያንስ በኢኮኖሚ ፖሊሲ ላይ የተሳሳቱ ነገሮች እንደተጠበቁ ሆነው
በተመረጡ ጉዳዮች ላይ ጣልቃ ይገባል ብሎ ሲያበቃ የስጋና የምናምን ፕራይስ ኢንዴክስ አውጪ መንግስት ሆኖ ቀጥሏል። ኦፍኮርስ ምንም ጥርጥር የለም። ከዛ ውጭ ግን አትሊስት ሊወራ የሚችል የሆነ የፎርማት አለው ሊነገር የሚችል ቢያንስ። እነዚህ ምንም የላቸው። ይሄ ወደ ጽምዶ ላይ ላተኩር፣ ሁለተኛው አጀንዳ ጋር ጊዜ እየሄደብኝ ስለሆነ የኤርትራና የትግራይ በትግራይና በኤርትራ መካከል ያለ ጠላትነት የ4 ኪሎን መንግስት ያጸናል ብሎ ነው ኦህዴድ የሚያምነው። የትግራይና አማራ መካከል ያለው ልዩነት የ4 ኪሎን መንግስት ያጸናል ነው ብሎ የሚያምነው። ግምገማቸው እሱ ነው። ስለዚህ በአማራና በትግራይ መካከል ያለው ሊታረቅ የማይችል ተቃርኖ ምንድን ነው ብለው ለይተው 1 2 3 4 ብለው አስቀምጠዋል ኦህዴዶች። በኤርትራና በትግራይ መካከል ያለው ሊታረቅ የማይችል ልዩነት ምንድን ነው? እሱን አስቀምጠዋል። እዛ ላይ አግራጌት የሚያደርግ የበለጠ የሚያባብስና በማናቸው መልኩ ሊሻሻል እንዳይችል አድርጎ ቤዝ የሚያደርግ መሰረት የሚጥል ምን እንስራ ነው። ከዛ በኋላ የኦህዴድ ዕቅድ እዛ ላይ ነው ካፒታላይዝ እያደረጉ የመጡት። ሰው እንደምታስታውሱት ጌታቸው ረዳ ሲል ከነበረው ተነስታችሁ ለፈረንጆቹ ምን ይላቸው ነበር? አብይ የኤርትራና የአማራ ኃይልን ያስቸገረኝ ከትግራይ ለመውጣት ብሎ ለፈረንጆቹ ይህንን ይላል ይላቸዋል። ጌታቸው ልክ ነው ልክ አይደለም የሚል ውዝግብ ውስጥ አትግቡ። ትክክል ነው። ለምን? እሱን ለመረዳት ቀላል ነገር እኮ ነው። አማራውን መጠቀም ሲፈልግ የወልቃይት ህዝብ እኮ በጌምድሬ ነው ጎንደሬነቱን በጌምድርነቱን መቼም አይተውም እያለ በፊት ለፊት ነው አብይ አህመድ የተናገረውም የቀሰቀሰውም አይደል። አማራውን ዳምፕ አድርጎ በትግራይ በኩል ያለውን ኃይል አፕሮች ማድረግ ሲፈልግ ደግሞ የተበላሸ ትግረኛ የተበላሸ አማርኛ የሚጠቀም ነው። ትግራይ ብቻ አትለውም አማራ ብቻ አትለውም የሚል ደግሞ የወልቃይትነትን አይደንቲቲ አድርጎ የማምጣት አየው። ወልቃይት ምንድን ነው? የአካባቢው መጠሪያ ነው። ፖለቲካል አይደንቲቲው አይደለም። ግን ልክ ከነጥሎ ማንነቱን እንደዛ አድርጎ ደግሞ ሲፈልግ አመጣው። ለምን? የፌዴራል መንግስት ስር ይሆናል፣ ራስ ገዝ ይሆናል ምናምን የሚል ኦህዴድ ያቀደውን ለማስፈጸሚያ ምቹ ሁኔታ ይፈጥርልናል ብለው ስላሰቡ